አዲስ መረጃዎች ተሰምተዋል። አሁን ላይ አብርሃም በግዱ እንግዲህ ወደ ቡታጅራ መመለሱን ሰምቻለሁ። እሱ ብቻ አይደለም የቤተሰብ ስብሰባ ተብሎ መጠራቱንም ሰምቻለሁ። በዚህ ዙሪያ የምላችሁ ነገር አለ። አብራችሁ ሆኖ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ሀሳብና አስተያየታችሁን በመስጠት አብራችሁ ነው። እንግዲህ ወደ ጉዳይ ስመጣ አብርሃም ወደ ቡታጅራ መመለሱ ተሰምቷል። በትናንትናው ዕለት እንግዲህ እንዳያችሁት አብርሃምን ቡዜ በጣም ሲጨቀጨቀው ነበረ። ከሩታ ጋር ያለውን ግንኙነት እንዲመልስና ከኤርሜላ ጋር ያለውን ግንኙነት ደግሞ በተቃራኒው እንዲያቆም እየጨቀጨቀችው ነበረ። አጠቃላይ ግን የአብርሃም ሀሳብ ምንድን ነው? ሩታ እኔ ብቻዬን እንድቀር ነው የምትፈልገው፣ ከማንም ሳልሆን ብቻዬን እንድባዝንና ከኤርሜላም ሳልሆን ከሷም ሳልሆን ብቻዬን እንድቀር ነው የምትፈልገው። እንደዚህ አይነት ፍላጎት ነው ያላት። እኔ መታረቁን እፈልገዋለሁ፣ ነገር ግን ችግሩ ያለው እሷ ጋር ነው ሲል ነበረ የገለጸው። ነገር ግን ቡዜ ትክክል እንዳልሆነ ነግረዋለች። ይህም ሀሳብ ኮምፕሊትሊ ፎልስ የሆነና የራሱ አሰምሽን እንደሆነ ነግረዋለች ማለት ነው። አጠቃላይ ያሉት ነገሮች እኔም ሴቶኜ ይሰማኛል፣ አንተ ከኤርሜላ ጋር የምታደርገው ነገር በጣም አደገኛ ነገር ነው ብላ ነው ቡዜ ነገረችው። እንግዲህ አብርሃም ለመስማማት ሞክሯል። ግማሽ መንገድም ቢሆን ከሩታ ጋር እርቅ ለመፈጸም እንግዲህ ተስማምቷል፣ በቡዜ ጭቅጨቃ ማለት ነው። እንግዲህ በሌላ በኩል የምናገኘው ቪዲዮ ደግሞ የሩታንና የጋሽዬን ቪዲዮ ነው። እሱም ፖዘቲቭነት የታየበት ቪዲዮ ነው። በሩታ በኩል እንግዲህ ከፍተኛ ቅሬታ ተነስቶበታል አብርሃም ላይ። በጣም ሩታ እንዳዘነችና ትርፉ ልፋት ነው፣ አብርሃም የሚቀየር ሰው አይደለም እያለች ነበረ ሩታ። ነገር ግን ጋሽዬ እኔ አስተካክለዋለሁ፣ እሱንም ቢሆን የማመጣበት የራሴ ዘዴ አለኝ እያሉ ነበረ ጋሽዬ። ግን ዋናው ነገር ሩታን የጠየቁበት ወይም የተጫኑበት ነገር ሩታ ለአብርሃም ይቅርታ እንድታደርግና ሁለቱ ተመልሰው አንድ እንዲሆኑ እንግዲህ በጋሽዬ በኩል ተጠይቃ ነበር። እንግዲህ አቅማምታ ነበር ሩታ። የማይሆን ነገር ነው፣ ትርፉ ልፋት ነው፣ ከአብርሃም ጋር ብንመለስም ተመልሰን ሌላ ነገር ውስጥ መግባታችን አይቀርም፣ ምክንያቱም አብርሃም ነገሮችን ለማስተካከል ፍቃደኛ አይደለም ስትል ነበር የገለጸችው። ነገር ግን በጋሽዬ ውትበታና ልመና ሩታ በስተመጨረሻም ቢሆን ሀሳቧን ወደ መቀየር ብላለች። ግማሽ መንገድ ሄዳለች ማለት ነው። እንግዲህ በዚህ በኩል ቡዜ አብርሃምን ግማሽ መንገድ ለማምጣት ሞክራለች። ጋሽዬ ደግሞ ሩታን ግማሽ መንገድ ለማምጣት ሞክረው ነበረ። እንግዲህ በሁለቱም በኩል የተሳካ ነበረ ማለት እንችላለን። ይህን ተከትሎ እንግዲህ ዛሬ የተሰሙ ነገሮች አሉ። አብርሃም ወደ ቡታጅራ መመለሱን ሰምቻለሁ። ይህም እንግዲህ በጋሽዬ ትዕዛዝ እንደሆነ ሰምቻለሁ። አብርሃም ብቻ አይደለም አቤልም መንቀሳቀሱን ሰምቻለሁ። አቤልንም እፈልገዋለሁ ሲሉ ነበር የተናገሩት። እንግዲህ ያለው ነገር አብርሃም የቤተሰብ ስብሰባ ተጠርቷል። አብርሃም እዛ ላይ ለመሳተፍ ነው ማለት ነው። ይህም እንግዲህ በጋሽዬ የተጠራ ሽምግልና ነው ማለት ነው። ጋሽዬ ሁለቱን ለማስታረቅ ቀጠሮ ይዘዋል። ይሄ ደግሞ ፖዘቲቭ የሆነ መልስ በሁለቱም በኩል አግኝቷል። አብርሃም አሁን ላይ መንቀሳቀሱን ሰምቻለሁ። አብርሃም ለመታረቅ ይፈልጋል ማለት ነው። አሁን ላይ ወደ ቡታጅራ ሄዷል፣ ቡታጅራ ይገኛል ማለት ነው። አብርሃም እንግዲህ ከሩታ ጋር የመጨረሻ የሚባለውን ግብ ሊያደርግ ተዘጋጅቷል። ይሄ ፌስ ቱ ፌስ የሆነ ነገር ነው። በመሀላቸው ሽማግሌ ይኖራል። የሁለቱም ሀሳብ እንግዲህ በደንብ አድርገን በክርክራቸው የምንሰማ ይሆናል። አብርሃም ለምንድን ነው ከኤርሜላ ጋር ያለውን ነገር ማቋረጥ የማይችልበት ምክንያት፣ በሩታ በኩል ደግሞ አብርሃም ላይ ያላትን ቅሬታ ዝርዝር አድርጋ እንግዲህ የምትናገርበት ፕሮግራም ይሆናል ብዬ አስባለሁ። ሽምግልናውም ይሳካል ብዬ አስባለሁ። ምክንያቱም በሁለቱም በኩል ፖዘቲቭነት ነው አሁን ላይ እየታየ ያለው። አብርሃምም ይህን ነገር ለማድረግ ፖዘቲቭ ነው፣ መታረቁን እፈልገዋለሁ ብሏል። በሩታ በኩልም እንግዲህ ግማሽ መንገድ ሄዳለች። ሩታም ይቅርታ ለማድረግ የፈለገች ነው የሚመስለው ማለት ነው። እንግዲህ ይታረቃሉ ብዬ አስባለሁ። መታረቃቸውም አይቀርም። ምክንያቱም ብዙ ውጥበታዎች እየተደረጉ ስለሆነ፣ ብዙ ጫናዎች ከቤተሰብ እየመጣ ስለሆነ እነዚህ ልጆች ወደ አንድ መምጣታቸው አይቀርም ማለት ነው። እንግዲህ ሌላኛው ከዚህ ጋር ተያይዞ የተሰማው ነገር ሩታን ወደ አዲስ አበባ ለማምጣት የአብርሃም እህቶች እንግዲህ ቤት እያስተካከሉ እንደሆነ ሰምቻለሁ። ዋነኛው ፐርፐዝም አብርሃም ከታረቀ በኋላ ሩታን ወደ አዲስ አበባ ይዞ ለመምጣት ነው ማለት ነው። እንደዚህ አይነት ፕላን ነው ያዘጋጁት ነጋሽዬ። ለዛም ነው የአብርሃም እህቶች ቀደም ብለው ቤቱ ባዶ እንዳይሆን እንግዲህ ሩታ ስትመጣ
የተለየ ስሜት እንዲኖረው እያዘጋጁላት ይገኛሉ። እንግዲህ ሩታ ስትመጣ ትመለሳለች የተባለው የአብርሃም ቤት ነው፣ ወይም ሁለቱ የሚኖርበት ቤት እዛ እንደምትመለስ ነው እየሰማሁት። አሁን ላይም የአብርሃም እህቶች ቤቱን እያዘጋጁት እንደሆነና ሩታ ስትመጣ እዛ እንድታርፍ እንደሚፈልጉ ነው የተነገረኝ። እንግዲህ ይህ ሁሉ ሊሆን የሚችለው ከአብርሃም እርቅ ከፈጸሙ ብቻ ነው። ካልሆነ ግን ሩታ ወደ ወጣችበት ወይም ተከራይታ ወደምትኖርበት ቤት ነው የምትገባው ማለት ነው። ነገር ግን አሁን ላይ ትንሽ ቀየር የሚል ይመስለኛል። ካልተስማሙ ሜቢ አብርሃምን ውጣ ሊሉት ይችላሉ ከዛ ቤት። አብርሃም እንግዲህ እንደ ሩታ ተከራይቶ ሩታ ደግሞ ወደ ዋናው ቤት ልትገባ ትችላለች ማለት ነው። እንደዚህ አይነት ነገሮችም እየተባሉ ይገኛሉ። ምክንያቱም ሩታ አራስ ስለሆነች ግዴታ ምቾት ያስፈልጋታል። ስለዚህ ሩታን ብቻዋን እንድትኖር የሚፈቅዱላት አይመስለኝም። ያሉትን ነገሮች አመቻችተው እንግዲህ ወይ ከአብርሃም ጋር እንድትስማማ ያደርጓታል፣ አለበለዚያ ግን ዋናው ቤት እንድትኖር ያደርጓታል ብዬ ነው የምገምተው። አብርሃም ላይ ትንሽ ጫና ሊበዛ ይችላል በአሁኑ። ምክንያቱም ሩታ አሁን ላይ አራስ እንደመሆኗ መጠን በቤተሰቡ በኩል ጫናው ወደ አብርሃም ይዞራል ማለት ነው። እንደዚህ አይነት ነገሮች አሉ ማለት ነው። ለማንኛውም አብርሃም አሁን ላይ ቡታጅራ ይገኛል። ይሄ ደግሞ ከሩታ ጋር እርቅ ለመፈጸም ነው፣ ወይም የሽምግልና ፕሮግራም አለ ማለት ነው። ዛሬ ተሳትፎ ሩታን ይዟት ወደ አዲስ አበባ ይመጣል ማለት ነው። ከዛ በኋላ የሚሆነውን እናያለን። አብርሃም ከሄርሜላ ጋር ያለውን ግንኙነት ያለዝባል ወይስ አሁንም እንደባለፈው ይቀጥላል? ወይም ታሪክ ራሱን ይደግማል ወይ? እሱን ነው የምንመለከተው ማለት ነው። አብርሃም እንግዲህ ከሄርሜላ ጋር በቀላሉ ያቆማል ብዬ አላስብም። በሁለቱ መካከል ጋሽዬ አሁንም መግባት አለባቸው ብዬ አስባለሁ። በሄርሜላና በአብርሃም በኩልም ጋሽዬ ገብተው ይህን ነገር መቆራረጥ አለባቸው ብዬ አስባለሁ። ወይም መስመር ማበጀት አለባቸው። ግንብ ያስፈልገዋል የሁለቱ ግንኙነት። አለበለዚያ አሁንም ዳግም ሩታና አብርሃም የለየለት ጸብ ውስጥ ሊገቡ ይችላሉ። ኢቭን ቢታረቁ እንኳን እነዚህ ነገሮች ካልተፈቱ፣ ችግሮቹ ካልጸዱ ነገሮች ዳግም የመቀስቀስ ሁኔታቸው ከፍተኛ ነው ማለት ነው። ምክንያቱም ብዙ የተያያዙ ሚስጥሮች አሉ። ከዚህ ከአብርሃምና ከሄርሜላ ግንኙነት ጋር በተያያዘ ትንሽ ያልተፈቱ በጣም የተሰወሩ ሚስጥሮች አሉ። እነዚህ ነገሮች ደግሞ ካልጠሩና መስመር ካልያዙ ነገሮች ዳግም መቀስቀሳቸው አይቀርም ማለት ነው። ለማንኛውም ግን አሁን ላይ አብርሃምና ሩታ ሊታረቁ ይመስላል። ወደዚህ አዝመን እየሄደ ነው። አሁን ላይ 50-50 ማለት እንችላለን። 50% ሄዷል ማለት እንችላለን። አብርሃምና ሩታ 50% እንደታረቁ ቁጠሩት። ለማንኛውም ግን ሩታ ወደ አዲስ አበባ ልትመጣ እንደሆነ ተሰምቷል። አንደኛው ነው። ሁለተኛው ደግሞ አብርሃምና ሩታ ሊታረቁ አሁን ላይ አብርሃም ቡታጅራ ይገኛል። ቡታጅራ እርቁን ከፈጸመ በኋላ አብርሃም ሚስቱን ይዞ ወደ አዲስ አበባ እንደሚመጣ ሰምቻለሁ ማለት ነው። ያሉት ነገሮች እነዚህ ናቸው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። የእግሪ ልጆች ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ሰላም ሁኑልኝ።